ፊልሙ የሚጀምረው በአንድ ሆስፒታል ውስጥ ነው። እዛም አንዲት ሴት ልጅ ትወልዳለች። አባቷ ሃሪ ሴት ልጅ መወለዱን በሚያውቅበት ጊዜ ሃሪ በጣም ይናደዳል። ይባስ ብሎ ደግሞ በሆስፒታሉ ስለሚጠብቀው የልጅቷ ወጪም ሲረዳ ይበልጥ ይናደዳል። ምክንያቱም እሱ በጣም ንፉግ ሰው ነው። ሃሪና ባለቤቱ ዚኒያ ሴት ልጃቸው ዋጋ እንደሌላቸው አሮጌ ዕቃ አድርገው በመቁጠር ከመኪናቸው የኋላ ዕቃ ማስቀመጫ ውስጥ ይጥሏታል። እነዚህ ሁለቱ በጣም አስተማማኝ ያልሆኑ ከመሆናቸው የተነሳ መላው ሰፈር የነሱን መጥፎ ስራና ድርጊት ያውቃል። ያቺ ሕፃን ልጅ በመኪና ውስጥ እየተንከራተተች ቤት ትደርሳለች። ነገር ግን ሃሪና ዚኒያ እሷን መኪና ውስጥ ይረሳታል። ልጃቸው ልዩ የሆነ ከተፈጥሮ በላይ የሆነ ኃይል ይዛ መወለዷን ጨርሶ አያውቁም ነበር። ስሟን ማቲልዳ ብለው ይጠሯታል። እናም ከሁሉም የሚገርመው ነገር ማቲልዳ በጥቂት ቀናት ውስጥ ብቻ የራሷን ስም መጻፍ ትለምዳለች። ሃሪና ዚኒያ ሁልጊዜ ማቲልዳን ችላ ይሏታል። እናም የእሷን ተገቢ አስተዳደግና እንክብካቤም አያደርጉላትም። ማቲልዳ ገና የ2 ዓመት ልጅ ስትሆን ብቻ ከእድሜዋ በላይ የሆኑ ነገሮችን በራሷ ትማራለች። በዚህም አነስተኛ እድሜዋ የራሷን እንክብካቤ በራሷ ታደርጋለች። በየቀኑ ጠዋት ወንድሟ ማይክል ወደ ትምህርት ቤት ይሄዳል። ሃሪ ሰዎችን ለማጭበርበር የእሱን መኪናዎች ለመሸጥ ወደ ውጭ ይወጣል። ዚኒያ ደግሞ ከጓደኞቿ ጋር ቁማር ለመጫወት ትሄዳለች። ማቲልዳ በቤት ውስጥ ብቻዋን ትቀራለች። ነገር ግን ማቲልዳ ይህንን እድል በመጠቀም የምትወደውን ቁርስ በራሷ ታዘጋጃለች። እሷ የ4 ዓመት ልጅ በሚሆንባት ጊዜ በቤት ውስጥ ያሉትን መጽሐፎች በሙሉ አንብባ ጨርሳ ነበር። ምንም እንኳን እስካሁን ድረስ ትምህርት ቤት ባትገባም አንድ ቀን ማቲልዳ ወደ አባቷ ትሄድና መጽሐፍ እንዲሰጣት ተጠይቋለች። ነገር ግን ሃሪ በግልጽ እምቢ ይላታል። እናም ቤት ውስጥ ቴሌቪዥን እያለ መጽሐፍ ምን ያደርግልሻል ይላታል። ልክ በዛው ቅጽበት ማቲልዳ ከቤተሰቦቿ ሙሉ በሙሉ የተለየች መሆኗን ትረዳለች። እናም አንድ ነገር የምትፈልግ ከሆነ ያንን ነገር በራሷ ማሳካት እንዳለባት ትገነዘባለች። በማግስቱ ጠዋት ሁሉም ሰው ከቤት በወጣ ጊዜ ማቲልዳ ከስልክ ማውጫው የህዝብ ቤተ መጻሕፍቱን አድራሻ ታወጣለች። እናም በሆነ መንገድ በራሷ ቤተ መጻሕፍቱ ዘንድ ትደርሳለች። እዛም ከቤተ መጻሕፍቱ ሰራተኛ ከወይዘሮ ፊሊፕስ ጋር ትገናኛለች። ወይዘሮ ፊሊፕስ ለሷ የህፃናት መጽሐፍትን ልትሰጣት ፈልጋ ነበር። ነገር ግን ማቲልዳ ምን ማንበብ እንደምትፈልግ ጠንቅቃ እንደምታውቅ ትነግራታለች። እናቷ ቁማር ለመጫወት በምትሄድበት ጊዜ ሁሉ ማቲልዳ በየቀኑ ከቤት እየወጣች ወደ ቤተ መጻሕፍት ትሄድና ብዙ መጽሐፍትን ታነብ ነበር። ወይዘሮ ፊሊፕስ ማቲልዳ በእንደዚህ አይነት አነስተኛ እድሜዋ መጽሐፍትን በጣም በፍጥነት ጨርሳ እያነበበች መሆኗን አስተዋለች። በዚህም ምክንያት መጽሐፍትን ወደ ቤት ይዛ መሄድ እንድትችልና በየቀኑ ወደ ቤተ መጻሕፍት መምጣት እንዳይኖርባት ለማቲልዳ የቤተ መጻሕፍቱን መታወቂያ ካርድ ሰጠቻት። ማቲልዳ በደስታ ካርዱን ተቀበለችና በጣም ብዙ መጽሐፍትን ወደ ቤት በመውሰድ ማንበብ ጀመረች። በተመሳሳይ ሁኔታ ብዙ ዓመታት አለፉና ማቲልዳ የ6 ዓመት ተኩል ልጅ ሆነች። ነገር ግን ወላጆቿ እሷ በየቀኑ መጽሐፍት እንደምታነብ አሁንም ድረስ አያውቁም ነበር። ማቲልዳ የእሷ እኩዮች ያሉትን ሕፃናት ከወላጆቻቸው ጋር ሲጫወቱ ስትመለከት ታዝን ነበር። ነገር ግን መጽሐፍት የእሷ እውነተኛ ዓለምና ደስታዋ ነበሩ። አንድ ቀን ሃሪ ወደ ክፍሏ መጣና እነዚህ ሁሉ መጽሐፍትን በማየቱ በነገሩ ተገረመ። እሱ የ4 ዓመት ሕፃን ልጅ እንዴት እንደዚህ ሁሉ መጽሐፍት ልታነብ ትችላለች አለ። በዛን ጊዜ ማቲልዳ እሷ የ4 ዓመት ልጅ ሳይሆን የ6 ዓመት ተኩል መሆኗንና አሁን ላይ በትምህርት ቤት ውስጥ መሆን እንዳለባት ነገረችው። ሃሪ መጽሐፉን ቆምቶ ወረወረው እና የእሷን እድሜ ለማረጋገጥ ወደ ዚኒያ ዘንድ ይዟት ሄደ። የሚያስገርመው ነገር ግን እናቷም ጭምር ማቲልዳ አሁንም ገና የ4 ዓመት ልጅ እንደሆነ ይታሰብ ነበር። ይህ ሁሉ የእነሱ ግዴለሽነት ውጤት ነበር። ማቲልዳ ትምህርት ቤት መሄድ እፈልጋለሁ ብላ ነገረቻቸው። ነገር ግን ሃሪ በግልጽ ከለከላት። ማቲልዳ በጣም አዘነች። ወንድሟ ማይክል የማርሽማሎው ከረሜላዎችን ይወረውርባት ነበር። ማቲልዳ ግን ብቻዋን ተቀምጣ ታለቅስ ነበር። ልቧ ልክ በመጽሐፍት ውስጥ እንደምታነበው አይነት ጓደኞች እንዲኖራት ይመኝ ነበር። ልክ በዚህ ቅጽበት ማቲልዳ አዲስ የሆነ ከተፈጥሮ በላይ የሆነ የራሷን ኃይል ልታገኝ ተቃርባ ነበር። አንድ ቀን ሃሪ መኪናዎቹን በሙሉ ሽጦ በመጨረሱ በጣም ደስተኛ ሆኖ ወደ ቤት መጣ። እሱ ለልጁ ለማይክል የዛሬውን አጠቃላይ ትርፍ አስላ አለው። የእያንዳንዱ መኪና መግዣና መሸጫ ዋጋ ነገረው። ዛሬ ሃሪ ብዙ መኪናዎችን አጭበርብሮ ነበር። ማይክል በትክክል መጻፍ እንኳን አልቻለም ነበር። በዛን ጊዜ ማቲልዳ ወዲያውኑ በአእምሮ ውስጥ ስሌቱን በመስራት አጠቃላይ የገንዘብ ትርፉን ተናገረችው። ሁሉም ሰው በነገሩ ተገረመ። ሲያጣሩም የማቲልዳ መልስ ፍጹም ትክክል መሆኑ ታወቀ። ሃሪ እሷ ያታለለችው መሰለው። በዚህ ምክንያት በእኔ ላይ ብልጥነትን ለመስራት ከሞከርሽ እቀጣሻለሁ በማለት ማቲልዳን አስፈራራት።
በዛን ጊዜ ማቲልዳ ቅጣት ምን ማለት እንደሆነ ትረዳለች። እናም አሁን ላይ ለአባቷ ቅጣት ለመስጠት ትወስናለች። ማቲልዳ በማግስቱ ጠዋት ሃሪና ዚኒያ ከእንቅልፋቸው ከመነሳታቸው በፊት ወደ ክፍላቸው ትገባለች። እናም የሃሪን የፀጉር ዘይት ቅባት ጠርሙሱን ባዶ አድርጋ በሱ ምትክ የዚኒያን የፀጉር ማቅለሚያ የቢጫ ከለር ዳይ ትጨምርበታለች። ጠርሙሱንም በነበረበት ቦታ መልስ አስቀምጣ በስውር ከክፍሉ ትወጣለች። ሃሪ እንደተለመደው ተነስቶ ዘይቱን ፀጉሩ ላይ ቀባዋል። ማይክልንም ዛሬ ወደ ሱቅ ይዤ እሄዳለሁ፣ ነገ እኮ የኔን ቢዝነስ የምታስተዳድረው አንተ ነህ ይለዋል። ሃሪ ለልጁ ለማይክል ሰዎችን የኔን ፊት መልከ መልካምነት አይተው ነው መኪና የሚገዙት፣ ለዚህ እኮ ነው ለመዘጋጀት ይሄን ያህል ጊዜ የሚወስድብኝ እያለ ይነግረዋል። ነገር ግን ከባኞ ቤት ሲወጣ ፀጉሩ ወደ ቢጫ ቀለም ተቀይሮ ነበር። ማቲልዳ ሳቋን ለመግታት በጣም ተቸገረች። ማይክልና ዚኒያ ግን የሱን ፀጉር አይተው በነገሩ ተደነቁ። ሃሪ መጮ ጀመረ። እናም ፀጉሩን በቆብ ለመሸፈን ሞከረ። በዛን ዕለት ሃሪ ማቲልዳንም ጭምር የሱን የመኪና መሸጫ ሱቅ ለማሳየት ይዟት ይሄዳል። የሲኤዲ መርማሪዎችን በሃሪ ላይ ክትትል ያደርጉ ነበር። ምክንያቱም ሃሪ የተሰረቁ መኪናዎችን፣ ክፍሎችን፣ ስፔር ፓርት ጭምር ይሸጥ ነበር። ሱቅ ደርሶ ሃሪ በደስታ እየተናገረ የተቀደዱና የተሰባበሩ የመለዋወጫ እቃዎችን ልክ እንደ አዲስና ኦሪጂናል እቃ አድርጎ በመግለጽ በውድ ዋጋ እንደሚሸጥ ይናገራል። የተሰባበሩ ክፍሎችን በማጣበቂያ ግሉ ያጣብቃቸዋል። ምክንያቱም የአሰራር ርካሽ ወጪ ነውና። ማቲልዳ ይህ እኮ በደንበኞች ላይ የሚፈጸም ማጭበርበር ነው ትለዋለች። ነገር ግን ሃሪ ሲመልስ ታማኝ ሰው መቼም ቢሆን ሀብታም ሊሆን አይችልም ይላታል። እሱ መኪናውን ጥቂት ጊዜ ብቻ የተነዳ እንዲመስልና የሞተሩ ጤንነት ጥሩ ሆኖ እንዲታይ ለማድረግ የመኪናውን የኪሎ ሜትር መቁጠሪያ ወደ ኋላ ይመልሰዋል። እንዴት ማጭበርበር እንዳለበት ሁሉንም ነገር ለልጁ ያስተምረዋል። ነገር ግን ማቲልዳ ይህንን ድርጊት ጨርሶ አልወደደችውም። በዛን ጊዜ ሃሪ ደንቆሮ እያለ ይሰድባታል። እኔ ካንቺ ይልቅ በጣም ብልህ ነኝ ይላታል። ይህንን ሰምታ ማቲልዳ አዘነች። በመቀጠል ማቲልዳ ሃሪን የመበቀል ውሳኔ ላይ ትደርሳለች። እናም የሃሪን ቆብ ኮፍያ በጣም በጠንካራ ማጣበቂያ ታጣብቀዋለች። በዛኑ ቅጽበት ዚኒያ ትመጣለች። ዛሬ በቁማር ጥሩ ገንዘብ አሸንፋ ስለነበር ሁላቸውንም ለምሳ ይዛቸው ትሄዳለች። በምግብ ቤቱ ሬስቶራንት ውስጥ ዚኒያ ሃሪን ቆብን አውልቀው ትለዋለች። ነገር ግን ሃሪ ሊያወልቅ አልቻለም። ዚኒያ ቆቡ በኃይል ስትስበው ሃሪ በህመም መጮህ ይጀምራል። የምግብ ቤቱ ሰዎች ሁላቸው ወደ እነሱ መመልከት ይጀምራሉ። ማቲልዳ ይህንን ሁሉ አይታ በውስጧ በጣም ደስ አላት። ሁኔታው በጣም እየተበላሸ ይሄዳል። ዚኒያ ተንሸራታ በመውደቅ የሌሎችን ሰዎች ጠረጴዛ ጭምር ትገለባብጣለች። በሁሉም ሰው ፊትም ይዋረዳሉ። ወደ ቤት ከተመለሱ በኋላ ዚኒያ በከፍተኛ ችግር የሃሪን ቆብ በመቀስ ቆርጣ ታወጣዋለች። ነገር ግን የተወሰኑ ክፍሎች አሁንም ከሃሪ ራስ ፀጉር ጋር ተጣብቆ ቀርተው ነበር። ማታ ላይ ሁሉም ሰው ቴሌቪዥን ይመለከት ነበር። ሃሪ ማይክልንና ማቲልዳን መብራቱን አጥፉ ይላቸዋል። ማይክል ወዲያውኑ መብራቱን ያጠፋል። ማቲልዳ ግን መጽሐፍ እያነበበች ስለነበር መብራቱን አታጠፋም። ሃሪ በቁጣ መብራቱን ያጠፋል። መጽሐፉንም ቀምቶ ይበጣጥሰዋል። በግድም ቴሌቪዥን እንድታይ ያስገድዳታል። ማቲልዳ በጣም በጥልቅ ታዝናለች። በከፍተኛ ቁጣም ቴሌቪዥኑን ትኩር ብላ ትመለከተዋለች። በድንገት ቴሌቪዥኑ ፈንድቶ ሙሉ በሙሉ ይሰባበራል። ሁሉም ሰው በነገሩ ይደነግጣል። ይህ እንዴት ሊሆን እንደቻለ ማንም ሊረዳው አልቻለም። እንደ እውነቱ ከሆነ ማቲልዳ በውስጧ ባለው የተሰወረ ኃይል ቴሌቪዥኑን ሰብራው ነበር። ከጥቂት ጊዜ በኋላ ትረንችፑል የተባለች አዲስ የትምህርት ቤት ርዕሰ መምህር ወደ ሃሪ መኪና መሸጫ ሱቅ ትመጣለች። እሷ የእሷ ትምህርት ቤት በዲሲፕሊን የታወቀ መሆኑንና በትምህርት ቤቱ ውስጥ ምንም አይነት ስርዓት የለሽ ልጅ ቢኖር እንደማይችል ለሃሪ ትነግረዋለች። ሃሪ ወዲያውኑ ልጄ ማቲልዳ የአንቺን ትምህርት ቤት ተፈልገዋለች ይላታል። በመቀጠልም እሷን ትረንችፑል በቅናሽ መኪና የመሸጥ ስምምነት ያደርጋል። ዋናው ቅድመ ሁኔታ ግን ማቲልዳን በትምህርት ቤት ውስጥ ማስገባት ብቻ ነበር። ትረንችፑል በስምምነቱ ትስማማለች፣ እንዲሁም መኪናውን ትገዛለች። ሃሪ ማቲልዳ ወደ ትምህርት ቤቱ እንደምትሄድ በሚነግራት ጊዜ ማቲልዳ በጣም ደስ ይላታል። በደስታና በስሜት ጦጣ አባቷን እቅፍ ታደርገዋለች። ነገር ግን ማቲልዳ እንዴት ያለ አደገኛ ትምህርት ቤት ውስጥ ልትገባ እንደሆነ ጨርሶ አታውቅም ነበር። በማግስቱ ሃሪ ማቲልዳን ትምህርት ቤት ለማድረስ ይዟት ይሄዳል። ነገር ግን ማቲልዳ ትምህርት ቤቱን በተመለከተች ጊዜ በከባድ ሁኔታ ትደነግጣለች። ምክንያቱም የትምህርት ቤቱ አካባቢ እሷ አስባው እንደነበረ ፍጹም አልነበረም። ይሁንና ትምህርት ቤት ከመቅረት እዚህ መምጣቱ ይሻላል ብላ በልቧ ታስባለች።
ልክ በዛን ጊዜ ትምህርት ቤቱ ርዕሰ መምህር ከፊት ለፊታቸው ትመጣለች። እሷም ባዩትም ጊዜ በመላው ትምህርት ቤት ውስጥ ጸጥታ ይሰፍናል። ህፃናቱ ሁሉ እሷን ሲመለከቷት ይፈራሉ። በእጇ ላይ ሁልጊዜም አንድ ዱላ ይዛለች። ማቲልዳም ትፈራለች። እናም ወደ ኋላ ሄዳ ትደበቃለች። እዛም ከሌቨንደር እና ከሆርቴንሻል ጋር ትገናኛለች። ማቲልዳም ርዕሰ መምህሯ እውነት በዱላ ተመታታለች ብላ ትጠይቀዋለች። ሁለቱም ሲመልሱላት ርዕሰ መምህሯ መምታት ብቻ ሳይሆን ከዛም የከፋ እጅግ አስፈሪ ቅጣት ነው የምትሰጠው ብለው ነገሯት። እነሱም ሲያብራሩላት ርዕሰ መምህሯ ትናንት አንድ ወንድ ልጅ ከክፍሉ ውስጥ ማስቲካ ሲያኘክ ይዛው ቀጥታ አንስታ በመስኮት ወደ ውጪ ወርውረዋለች አሏት። እነሱ ለማቲልዳ ርዕሰ መምህሯ ቀደም ሲል በኦሎምፒክ ጨዋታዎች ውስጥ ትሳተፍ ነበር ብለው ነገሯት። በዚህ ምክንያት እሷ እጅግ በጣም ጠንካራ ጉልበት ያላት ናት። የእሷ ከሁሉም በላይ አደገኛ ቅጣት ቾክ ይባላል። እሱም አንድ ትንሽ ጨለማ ክፍል ነው። የዛ ክፍል ግድግዳዎችና በሮች በሚስማሮች የተሞሉ ናቸው። ይህንን ስትሰማ ማቲልዳ ይበልጥ መፍራት ትጀምራለች። በዚህ መሃል ርዕሰ መምህሯ ረጅም ጸጉር ያላትን አማንዳ የተባለች ሴት ልጅ ትመለከታለች። እሷም ወዲያውኑ ከነገ ጀምሮ የጸጉር አሰራርሽ መለወጥ አለበት ትላታለች። አማንዳ እምቢ በማለቷ ምክንያት ርዕሰ መምህሯ ጸጉሯን ይዛ በአየር ላይ ታሽከረክራታለች እና ርቃ ወደሚገኘው የአትክልት ስፍራ ትወረውራታለች። ከዛ በኋላ ህፃናቱ በሙሉ በፍጥነት ወደ የክፍላቸው እንዲገቡ ትዕዛዝ ትሰጣለች። ነገር ግን የማቲልዳ መምህር ሚሳኒ ከርዕሰ መምህሩ ፍጹም የተለየች ነበር። እሷ እጅግ በጣም ርሩና ልበ ለስላሳና ህፃናትን በሙሉ የምትወድ ናት። ሚሳኒ ለማቲልዳ የእንኳን ደህና መጣሽ አቀባበል ታደርግላታለች። እሷም ለማቲልዳ መልሱን የምታውቂ ከሆነ ሳትፈሪ እጅሽን አውጪ ትላታለች። በክፍሉ ውስጥ ሚሳኒ ህፃናቱን የሂሳብ ማስ ጥያቄዎችን ትጠይቃለች። ቀላል ለሆኑ ጥያቄዎች መልስ ሁሉም ሰው ያውቅ ነበር። ነገር ግን እሷ አንድ አስቸጋሪ ጥያቄ በምትጠይቅበት ጊዜ መላው ክፍል ጸጥ ይላል። ልክ በዛን ጊዜ ማቲልዳ ወዲያውኑ ትክክለኛውን መልስ ትሰጣለች። ይህንን በመስማት ሚሳኒ ትገረማለች። እሷ ራሱ ስታስበው የማቲልዳ መልስ ፍጹም ትክክል እንደነበረ ትረዳለች። እሷም ማቲልዳን ይህንን ሁሉ እንዴት ልታውቂ እንደቻለች ትጠይቃታለች። ማቲልዳ ሂሳብና መጽሐፍትን ማንበብ በጣም እንደምትወድ ትነግራታለች። ሚሳኒ በማቲልዳ ብልሃትነት እጅግ በጣም ትደመማለች። እሷ ወዲያው ወደ ርዕሰ መምህሯ ቢሮ ትሄድና ማቲልዳ በጣም ብልህ ልጅ በመሆኗ በትልቅ ክፍል ውስጥ መሆን እንዳለባት ትነግራታለች። ነገር ግን ርዕሰ መምህሯ ንግግሯን በተሳሳተ መንገድ ትረዳዋለች። እሷ ሚሳኒ ከማቲልዳ ራሷን ማላቀቅ የፈለገች ይመስላታል። በዚህ ምክንያት ማቲልዳ መያዝ ካልቻልሽ እኔ እሷን ቾኪ ጨለማ ክፍል ውስጥ ቆልፍባታለሁ ትላታለች። ይህንን ብላ ርዕሰ መምህሯ ከክፍሉ ታስወጣታለች። ከትምህርት ቤት በኋላ ማቲልዳ ወደ ቤት ትመለሳለች። እሷ በጣም ተደስታ ነበር። ለእናቷም ስለ ትምህርት ቤቱ ትነግራታለች። ነገር ግን እናቷ በስልክ ከጓደኞቿ ጋር በማውራት ተጠምዳ ስለነበር ማቲልዳን ችላ ትላታለች። በዚህ ምክንያት ማቲልዳ ታዝናለች። ማታ ላይ ሁሉም ሰው ቴሌቪዥን እየተመለከተ በነበረበት ጊዜ በድንገት በሩ ይንኳኳል። ሃሪ በሩን ሲከፍተው ከውጪ ሚሳኒ ቆማ ነበር። ሃሪ ማቲልዳ በትምህርት ቤት ውስጥ እንዳጠፋች ጥፋት እንደሰራች ይመስለዋል። በዚህ ምክንያት ማቲልዳ ላይ መጮ ይጀምራል። እናም ወደ ክፍሉ እንድትሄድም ይነግራታል። በመቀጠልም ሃሪ ቴሌቪዥን ማየት ስለፈለገ በሩን ሊዘጋው ይሞክራል። ነገር ግን ሚሳኒ ታስቆመዋለች። ቴሌቪዥኑ ከልጅ በላይ የሚበልጥብህ ከሆነ አንተ ጥሩ አባት አይደለም ትለዋለች። በመጨረሻም ሃሪ ሳይወድ በግዱ ወደ ውስጥ እንድትገባ ይፈቅድላታል። ከዛ በኋላ ሚሳኒ ለማቲልዳ ወላጆች ልጃቸው በጣም ሊቅ መሆኗን፣ ጥሩ ትምህርት ካገኘች በጥቂት ዓመታት ውስጥ ኮሌጅ መድረስ እንደምትችል ትነግራቸዋለች። ነገር ግን የማቲልዳ ወላጆች ስለ ትምህርት ቤት ዋጋ ጨርሶ የሚያውቁት ነገር አልነበረም። ዚኒያ ሚሳኒን ትሰድባታለች። በህይወት ውስጥ ውበትና ስታይል ይበልጥ አስፈላጊ እንደሆኑ ትነግራታለች። ሃሪ ደግሞ ከኮሌጅ የሚመረቁ ሰዎች የማይረባ ስራ እንደሚያገኙ ይናገራል። በዚህ ላይ ሚሳኒ ስትመልስ አንድ ሰው ሲታመም ወደ ተማረው ዶክተር ዘንድ ነው የሚሄደው፣ ዶክተር ደግሞ ከኮሌጅ ተምሮ ነው የሚወጣው ትላለች። በጥቂት ጊዜ ውስጥ ሚሳኒ ይህንን ቤተሰብ ማስረዳት እጅግ ከባድ መሆኑን ትረዳለች። ምክንያቱም እነሱ ምንም ነገር መረዳት አይፈልጉም ነበር። ከመሄዷ በፊት ለማቲልዳ አንድ መጽሐፍ ትታላት ትሄዳለች። ማቲልዳ ሚሳኒ ተደብቃ ተመለከታት ነበር። ከዛ በኋላ ማቲልዳ ትምህርት ቤቷንም ሆነ መምህሯ ሚስን ሃኒን ሁለቱንም በጣም መውደድ ትጀምራለች።
በማግስቱ ርዕሰ መምህሩ በከፍተኛ ቁጣ ውስጥ ነበረች። እሷ ህፃናቱን በሙሉ በአዳራሹ ውስጥ ተሰበስባቸዋለች። ምክንያቱም ብሩስ የተባለ ወንድ ልጅ ልትቀጣው አስባ ነበር። እንደ እውነቱ ከሆነ ብሩስ የርዕሰ መምህሯን የቾኮሌት ኬክ በልቶባት ነበር። የብሩስ ቅጣት ደግሞ ጠቅላላውን ኬክ ሙሉ በሙሉ መብላት ነበር። ህፃናቱ ሁሉ ይፈሩ ነበር። በኬክ ውስጥ አንዳች መጥፎ ነገር ያለ ይመስላቸው ነበር። ብሩስ ኬኩን ለመብላት እምቢ ይላል። ነገር ግን ርዕሰ መምህሯ በቁጣና በኃይል ኬኩን እንዲበላ ትዕዛዝ ተሰጠዋለች። በዚህ ምክንያት ብሩስ ሳይወድ በግዱ ኬኩን መብላት ይጀምራል። ነገር ግን ኬኩ በጣም ጣፋጭ ከመሆኑ የተነሳ ብሩስ በጥቂት ጊዜ ውስጥ ጠቅላላውን ኬክ ይውጠዋል። ምንም አይነት አደጋም አልደረሰበትም። በዛን ጊዜ ርዕሰ መምህሯ ሌላ እጅግ በጣም ትልቅ ኬክ ታስመጣለች። እሱንም ጭምር ጨርሶ እንዲበላ ትዕዛዝ ትሰጠዋለች። ይህን በማየቱ ብሩስ ይደነግጣል። ምክንያቱም እሱ ቀደም ሲል አስቀድሞ ብዙ በልቶ ነበርና፣ ነገር ግን ከዚህ ውጪ ሌላ ምንም ምርጫ አልነበረውም። እሱ ቀስ በቀስ ኬኩን መብላቱን ይቀጥላል። ነገር ግን ከልክ በላይ በመብላቱ ምክንያት ይደክመዋል። እንዲሁም ራሱን ሊስት ይጀምራል። ልክ በዛን ጊዜ ማቲልዳ ከጠቅላላ ክፍል ጋር በመሆን እሱም ማበረታታትና ወኔ መስጠት ትጀምራለች። ብሩስ በሙሉ ጉልበቱ ይነሳል። እናም ኬኩን መብላት ይጀምራል። ብሩስ በሆነ መንገድ ያንን ኬክ በልቶ ይጨርሰዋል። ህፃናት ሁሉ በደስታ መጮ ይጀምራሉ። ርዕሰ መምህሩ በቁጣ ታብዳለች። እናም ህፃናቱ በሙሉ ለ5 ተጨማሪ ሰዓታት በትምህርት ቤት ውስጥ እንዲቆዩ ቅጣት ትሰጣለች። ማታ ላይ ማቲልዳ ወደ ቤቱ በተመለሰች ጊዜ የሲአይዲ መርማሪዎች ከቤታቸው ውጪ ቆሞ ትመለከታለች። እሷም ለወላጆቿ ስለ ሲአይዲ መርማሪዎቹ ትነግራቸዋለች። ነገር ግን እንደተለመደ የእሷን ንግግር በቁም ነገር አይመለከቱም ነበር። ከጥቂት ቀናት በኋላ በትምህርት ቤት ጉብኝት ወቅት ላቬንደር አንድ እንሽላሊት ታገኛለች። እሷም ለራሷ ትይዛታለች። በማግስቱ ርዕሰ መምህሯ ወደ ትምህርት ቤት ስትመጣ መኪናዋ ተበላሽታ ነበር። ምክንያቱም የማቲልዳ አባት የተበላሸች መኪና ነበር የሸጠላት። በዚህ ምክንያት ርዕሰ መምህሯ በቁጣ ማቲልዳን ቾኪ ጨለማ ክፍል ውስጥ ትቆልፍባታለች። በዚህ መሃል ሚሳኒ የአማንዳን ጸጉር ታስተካክልላት ነበር። ምክንያቱም ርዕሰ መምህሯ ዛሬ ወደ ክፍል ልትመጣ ነበርና። ልክ በዛን ጊዜ ላቬንደር በስውር እንሽላሊቷን የርዕሰ መምህሯ ውሃ በሚቀዳበት ጆግ ውስጥ ትጨምርበታለች። ከጥቂት ጊዜ በኋላ ርዕሰ መምህሯ ወደ ክፍል ትገባለች። ከሁሉ በላይ ምርጥ ትምህርት ቤት፣ አንድም ህፃናት የሌለበት ትምህርት ቤት ነው ብላ ታስረዳቸዋለች። ሚሳኒ ማቲልዳ ቾክ ጨለማ ክፍል ውስጥ መሆኗን ስታቅ ወዲያውኑ ከክፍሉ ታስወጣታለች። እንዲሁም ወደ ክፍል ይዛት ትመጣለች። ልክ በዛን ጊዜ ርዕሰ መምህሯ ውሃ መጠጣት ትጀምራለች። እንሽላሊቷ ወደ ብርጭቆ ውስጥ ትገባለች። መላው ክፍል በከፍተኛ ድምፅ ይስቃል። ርዕሰ መምህሯ መጀመሪያ ላይ ሁሉም ሰው ለምን እንደሚስቅ ሊገባት አልቻለም ነበር። ነገር ግን አይኗን ወደ እንሽላሊቷ ላይ በወደቀ ጊዜ ፍርሃት አድሮባት ትጮኻለች። ምክንያቱም እሷ እንሽላሊቶችን እጅግ በጣም ትፈራ ነበርና። ይህንን ሁሉ ያደረገችው ማቲልዳ ይመስላታል። ማቲልዳ በዚህ ውስጥ የእሷ ምንም አይነት እጅ እንደሌለበት በተደጋጋሚ ትነግራታለች። ነገር ግን ርዕሰ መምህሯ ንግግሯን አታምንም። እኔ ትልቅ ነኝ፣ አንቺ ደግሞ ትንሽ ነሽ፣ ስለዚህ አሁንም ቢሆን እቀጣሻለሁ ትላታለች። ልክ በዛ ቅጽበት ማቲልዳ በቁጣ ብርጭቆን ትኩር ብላ ትመለከተዋለች። በድንገት ብርጭቆ በራሱ ጊዜ መንቀሳቀስ ይጀምራል። እንዲሁም ብርጭቆ ይወድቃል። እንሽላሊቷን በቀጥታ በርዕሰ መምህሯ ላይ ሄዳ ትወድቃለች። ርዕሰ መምህሯ በከፍተኛ ፍርሃት ትጮኻለች። ህፃናቱም ሁሉ እሷን አይተው በከፍተኛ ድምፅ ይስቃሉ። በሆነ መንገድ ርዕሰ መምህሯ እንሽላሊቷን አንስታ ተወረውራታለች። እየጮኸችም ይህ ሁሉ የሆነው በማቲልዳ ምክንያት ነው ትላለች። ርዕሰ መምህሯ እየወጣች ሳለ ህፃናቱ በሙሉ ታስፈራራቸዋለች። አሁን በእያንዳንዱ ቅጽበት በእነሱ ላይ ክትትል እንደምታደርግና ማንኛውም መጥፎ ድርጊት የሚፈጸም ሰው ጠንካራ ቅጣት እንደሚጠብቀው ትናገራለች። ልክ በዛን ጊዜ ማቲልዳ በውስጧ አንድ እንግዳና ልዩ የሆነ ኃይል እንዳለ ትረዳለች። ከክፍሉ ውጪ ማቲልዳ ለሚሳኒ ስለ ኃይሏ ትነግራታለች። እሷ ብርጭቆውን የጣለችው እሷ መሆኗን ትናግራታለች። ነገር ግን ሚሳኒ እንዲህ ሊሆን አይችልም ትላታለች። በዚህ ምክንያት ማቲልዳ ብርጭቆውን እንዴት እንደጣለችው ልታሳያት ትሞክራለች። እሷ ሙሉ በሙሉ ትኩረቷን ብርጭቆውን ትመለከተዋለች። ነገር ግን በዚህ ጊዜ ምንም ነገር አልተከሰተም። ሚሳኒ ማቲልዳ በጣም ተወዳት ነበር። በዚህ ምክንያት ማቲልዳ ወደ ቤቷ እንድትመጣ ትጋብዛታለች። ማቲልዳን በደስታ ትስማማለች። በመንገድ ላይ ማቲልዳ እውነት እኔ እቃዎችን ማንቀሳቀስ እንደሚችል ያምናሉ ብላ ትጠይቃታለች። ሚሳኒ በውስጥሽ ባለው ኃይል ላይ ማመን አለብሽ ትላታለች። በዚህ መሃል እነሱ በርዕሰ መምህሯ ትረንቹፑል ቤት ፊት ለፊት ያልፋሉ። ማቲልዳን በመገረም በርዕሰ መምህሯ ቤት ውስጥ ለምን ዥዋዥዌ የተሰቀለ ብላ ተጠይቃታለች። በዛን ጊዜ ሚሳኒ የራሷን ታሪክ ትነግራታለች። በሕፃንነቷ ጊዜ እሷ የምትኖረው በዚህ ቤት ውስጥ ነበር። ቤታቸው እጅግ በጣም ያማረ ነበር።
ነገር ግን እሷ ገና የ2 ዓመት ልጅ ሳለች እናቷ ሞተች። የ5 ዓመት ልጅ በሆነችበት ጊዜ ደግሞ አባቷ እንዲሁም በአንድ ሚስጥራዊ እንግዳ መንገድ ህይወቱ አለፈ። ከዛ በኋላ እነሱ አክስቱ ትረንችፑል ቤታቸውን ወረረችው። እናም ከሚሳኒ ጋር እጅግ በጣም መጥፎ ባህሪ ታሳይ ነበር። ሚሳኒ አድጋ ስራ መስራት በጀመረችበት ጊዜ ለብቻዋ መኖር ጀመረች። ነገር ግን ትረንችፑል የነሱን የድሮ ቤት፣ የሷን መጫወቾችና ፎቶግራፎችና የቀሩትን እቃዎች በሙሉ በራሷ ዘንድ አስቀርታቸው ነበር። ሚሳኒ ለማቲልዳ ይህንን ሁሉ የምትነግራት ማቲልዳም የራሷ ቤተሰቦች ክብር እንደማይሰጧት ስለምታቅ ነበር። ሚሳኒ አንድ ቀን ሁሉም ነገር ይለወጣል ትላታለች። ይህንን ንግግር በመስማት ማቲልዳ ተስፋ ታገኛለች። ሁለቱም ወደ ሚሳኒ ቤት ይደርሳሉ። ሚሳኒ ህፃናትን በጣም እንደምትወድ ትነግራታለች። ለዚህም ነው የማስተማር ሙያ የመረጠችው። እሷ ትምህርት በህይወት ውስጥ ከሁሉ በላይ አስፈላጊ ከሆኑ ነገሮች አንዱ እንደሆነ ትነግራለች። ማቲልዳ እርሷን በጣም ጀግና ናት ትላታለች። ምክንያቱም እሷ ትላልቅ ሰዎች ምንም ነገር የማይፈሩ ይመስላት ነበር። በዚህ ላይ ሚሳኒ ፈገግ ብላ ትልልቅ ሰዎችም ልክ እንደ ትናንሽ ህፃናት ይፈራሉ ትላለች። በድጋሚ በትረንችፑል ቤት አቅራቢያ በሚያልፉበት ጊዜ ትረንችፑል የእርሷን የስፖርት ማዘውተሪያ እቃዎችን መኪናዎች ውስጥ ስታስቀምጥ ይመለከታሉ። ልክ በዛ ቦታ ላይ አንዲት ጥቁር ድመት ትመጣለች። እሷን ባየች ጊዜ ትረንችፑል በከፍተኛ ሁኔታ ትደነግጣለች። ከጥቂት ጊዜ በኋላ መኪና ውስጥ ተቀምጣ ለስልጠና ትወጣለች። ይህንን በማየት ማቲልዳ ትደሰታለች። እናም ሚሳኒ ኑ ወደ ቤት ውስጥ እንግባና የእርሶን እቃዎች መልሰን እናምጣ ትላታለች። ማቲልዳ እየሮጠች ወደ ትረንችፑል ቤት አቅራቢያ ትሄዳለች። በዚህም ምክንያት ሚሳኒን ከበስተጀርባ መከተል ነበረባት። ሁለቱም በስውር ወደ ቤት ውስጥ ይገባሉ። ሚሳኒ የድሮ ቤቷን በመመልከት በስሜት ትነካለች። እሷ የአባቷን የቸኮሌት ሳጥን ትመለከተዋለች። አባቷም ከዚሁ ሳጥን ውስጥ ቸኮሌትን ያበላት እንደነበረ ታስታውሳለች። ነገር ግን ከአባቷ ሞት በኋላ ትረንችፑል መቼም ቢሆን ቸኮሌት እንዳትበላ አልፈቀደችላትም ነበር። ከዛም ሁለቱ ወደ ላይኛው ክፍል ይወጣሉ። ሚሳኒ የድሮ ክፍሏን ትመለከታለች። እዛም የሚሳኒ አባት ፎቶግራፍን ያገኛሉ። ማቲልዳ ትረንችፑል ጠቅላላውን ቤት ለመውረስና ለመቆጣጠር ስትል የሚሳኒን አባት ሳትገለው እንዳልቀረ ትጠራጠራለች። ነገር ግን በሌላ በኩል የትረንችፑል መኪና በመንገድ ላይ ትበላሻለች። እሷም መኪናው ወደ ቤት መልሳ መንዳት ትጀምራለች። ማቲልዳና ሚሳኒ አሁንም ቤት ውስጥ በነበሩበት ጊዜ በድንገት ከታችኛው ክፍል የትረንችፑል ድምጽ ይሰማቸውና የተበላሸ መኪና ስለሸጠላት ለማቲልዳ አባት በስልክ ተሰድበው ነበር። ልክ በዚህን ጊዜ የትረንችፑል አይን ከነበረበት ቦታ ተንቀሳቅሶ በነበረበት የቸኮሌት ሳጥን ላይ ያርፋል። ወደ ቤት ውስጥም አንድ ሰው መግባቱ ወዲያውኑ ትረዳለች። ሚሳኒንና ማቲልዳን በከፍተኛ ሁኔታ ይደነግጣሉ። ሚሳኒ ወዲያውኑ ማቲልዳን በወጥ ቤቱ በር በኩል ውጪ ትላታለች። ማቲልዳ ወደ ወጥ ቤቱ ትሮጣለች። ነገር ግን ትረንችፑል ከማቲልዳ በስተጀርባ ትከተላታለች። ሚሳኒ ትረንችፑልን ትመለከታታለች። ትረንችፑል ወደ ማቲልዳ እየቀረበች ነበር። በዚህ ምክንያት ሚሳኒ ትረንችፑል ማቲልዳን ትታ ወደ ድምፁ እንድትመጣ ስትል ሆን ብላ ድምፅ ታሰማታለች። ነገር ግን በዛኑ ጊዜ በማወቅም ይሁን ባለማወቅ ማቲልዳን በወጥ ቤቱ ውስጥ ድምፅ ታሰማለች። ትረንችፑል ወዲያውኑ ትቆማለች እና ወደ ወጥ ቤቱ አቅጣጫ መራመድ ትጀምራለች። ማቲልዳ ከቤት የሚያስወጣውን በር ለመክፈት ትሞክራለች። ነገር ግን በሩ ተቆልፎ ነበር። ትረንችፑል ወደ ወጥ ቤቱ ትገባለች። ነገር ግን ማንም አይታይም። አንድ ሰው ከጠረጴዛው ስር የተደበቀ ይመስላታል። ማቲልዳን ልትይዛት በጥቂት ሰከንዶች ብቻ ቀርቷት ነበር። ነገር ግን ማቲልዳ በብልሃት ከጠረጴዛው የላይኛው ክፍል ጋር ተጣብቃ ህይወቷን ታድናለች። ትረንችፑል ከጠረጴዛው ስር ስትመለከት ግን ማንም አልነበረም። ልክ በዛው ቅጽበት ሚሳኒ ወደ ታች ትወርዳለች። ትረንችፑል አንድ ሰው ወደ ውጪ የሮጠ እንዲመስላት ስትል በሩን ከፍታ ትዘጋዋለች። ትረንችፑል ወዲያውኑ ወደ በሩ አቅጣጫ ትሮጣለች። ሚሳኒ ግን ወደ ላይኛው ክፍል ትመለሳለች። ነገር ግን ትረንችፑልም የሚሳኒን የኮቴ ድምፅ ሰምታ ትከተላቸዋለች። ሚሳኒ ወዲያውኑ ወደ ታችኛው ትወርዳለች። እናም ማቲልዳን ይዛ ወደ ምድር ቤት ውስጥ አቅጣጫ ትሮጣለች። ነገር ግን የምድር ቤቱ በር ተቆልፎ ነበር። ርዕሰ መምህሯን በከፍተኛ ቁጣ ውስጥ ሆና ከበስተጀርባቸው እየመጣች ነበር። ነገር ግን ሁለቱም በመጨረሻ ሰከንድ በምድር ቤቱ መስኮት በኩል ወደ ውጭ ወጥተው ያመልጣሉ። ርዕሰ መምህሯም እብድ ሆና የምድር ቤቱን ቁልፍ ትሰብረዋለች። እናም እሱን መፈለግ ትጀምራለች። በቁጣ ውስጥ ሆናም
አንድ ሐውልት ትሰብራለች። ማቲልዳና ሚሳኒ በዛፎች መካከል ይደበቃሉ። ማቲልዳ በቁጣ ሆና እንደ ትርንቹፑል አይነት ሴት የህፃናት ርዕሰ መምህር ለመሆን ጨርሶ ብቃት የላትም ትላለች። እሷም እንደገና ተመልሳ የሚሳኒ መጫወቻዎችን በእርግጠኝነት እንደምታመጣላት ቃል ትገባለች። ነገር ግን ሚሳኒ እምቢ ትላታለች። በስህተት እንኳን ቢሆን መቼም ቢሆን ወደ ርዕሰ መምህር ትርንቹፑል ቤት እንዳትሄጂ፣ እሷ በህይወት እያለች ትቀብርሻለች ትላታለች። ማቲልዳ ወደ ቤት በተመለሰች ጊዜ እናቷ ከፖሊስ መኮንኖች ጋር አብራ ተቀምጣ ትመለከታታለች። ዚኒያ እነሱ ጫማ የሚሸጡ መስሏት ነበር። በዚህ መሃል ሃሪ ወደ ቤት ይመጣል። መኮንኖቹን ባየ ጊዜ በቁጣ ከቤት ያስወጣቸዋል። እኔ በራሴ ቤት ውስጥ ምንም አይነት ነፃነት የለኝም ይላል። ማቲልዳ እነሱ በትክክል የፖሊስ መኮንኖች እንደሆኑ ተነግራቸዋለች። ነገር ግን ሃሪ በእሷ ላይ ይጮኋል። የራስሽን ስራ ብቻ እወቂ፣ በነገር ውስጥ ሁሉ አትግቢ ይላታል። ማቲልዳ በጣም ትናደዳለች። እሷ በሩን ትኩር ብላ መመልከት ትጀምራለች። በሩም ትንሽ ፈቀቅ ማለቱን መንቀሳቀሱን ታስተውላለች። ልክ በዚህን ጊዜ ሃሪ በቁጣ ወደ ማቲልዳ አቅጣጫ መምጣት ይጀምራል። በዛን ጊዜ ማቲልዳ ቁጣና ትኩረት ሁለቱም አብሮ ይጨምራሉ። በድንገት በሩ በራሱ ጊዜ ተዘግቶ ይቆለፋል። አሁን ማቲልዳ በውስጧ ልዩ ኃይል እንዳላት 100% እርግጠኛ ትሆናለች። ስለዚህ ማቲልዳ የሚያስፈልጋትን ልምምድ ብቻ ነበር። እሷን በጣም በሚቆጧት ጊዜ እና በአንድ ነገር ላይ ሙሉ ትኩረት ስታደርግ ያንን ዕቃ ማንቀሳቀስ ትችላለች። ከዛ በኋላ ማቲልዳ የራሷን ኃይል መለማመድ ትጀምራለች። ቁጣም እንዲመጣላት ልዩ ኃይሏን ማንቃት እንደምትችል ስትል ቤተሰቦቿንና ርዕሰ መምህሯን በእሷ ላይ የሚጮህባትን እነዛን ጊዜያት ታስታውሳለች። ቀስ በቀስም ማንኪያ ወተትና የቤቱን ሌሎች ዕቃዎች በሙሉ በአእምሯ መቆጣጠር ትለምዳለች። ማቲልዳ የቤት ዕቃዎችን በአየር ላይ በማብረር ትለማመዳለች። እሷም በጣም ደስተኛ ነበረች፣ ምክንያቱም አሁን የእሷ ኃይል ከበፊቱ ይበልጥ ጠንካራ እየሆነ መጥቶ ነበር። አንድ ቀን ማቲልዳ እየተለማመደች ሳለ አይኗ ወደ ጋራዥ ውስጥ በሚገቡበት በሁለቱ የሲአይዲ መኮንኖች ላይ ያርፋል። እነሱ የፍተሻ ማዘዣ እንኳን አልነበራቸው። በስውርም የሐሰት የመኪና ዕቃዎችን፣ ፎቶግራፎችና ቪዲዮዎችን ያነሱ ነበር። ማቲልዳ በዝምታ የራሷን ኃይል በመጠቀም መኮንኖቹ ሊፈትሹት የፈለጉትን ሳጥን ታንቀሳቅሰዋለች። ከዛም በእነሱ ፊት ትቀርብና ያለ ፍተሻ ማዘዣ መፈለግ ህገወጥ ነው ትላቸዋለች። መኮንኖቹም አባትሽ ወደ ወህኒ ማረሚያ ቤት ይሄዳል፣ አንቺ ደግሞ ወደ ህፃናት ማሳደጊያ ትገቢያለሽ ብለው ያስፈራሯታል። ማቲልዳ በንግግር ምንም ነገር እንደማይሆን ስትረዳ የእነሱን መኪና በአይኗ ማንቀሳቀስ ጀምራለች። መኮንኖቹ በድንጋጤ ወደ መኪናው አቅጣጫ ይሮጣሉ። ማቲልዳም በዚህ ሁከትና ግርግር በመጠቀም በአባቷ ባህሪ ላይ ምንም አይነት ማስረጃ እንዳይኖራቸው ስትል የእነሱን ካሴት ትሰርቅባቸዋለች። ማታ ላይ ማቲልዳ አንድ አስፈላጊ ውሳኔ ትወስዳለች። እሷ ዛሬ የሚሳኒ መጫወቻ በእርግጠኝነት ለመመለስ ትወስናለች። በዚህ ምክንያት ቦርሳዋን ታነሳለች እና ወደ ትረንችፑል ቤት ትደርሳለች። ከውጭ ብርቱ ንፋስ እየነፈሰ ነበር። ማቲልዳ በስውር ወደ ቤቱ ትቀርባለች። ትረንችፑልም ቀስቶችን እየሳለች እንደሆነ ትመለከታለች። በዚህ አጋጣሚ በመጠቀም ማቲልዳ በስውር ወደ ላይኛው ወደ ሚስ ሃኒ የድሮ ክፍል መስኮት ትደርሳለች። በመቀጠልም የራሷን ኃይል ትጠቀምና የሚሳኒ መጫወቻዎች በአየር ላይ ማንቀሳቀስና ወደ ራሷ ታመጣዋለች። መጫወቻዎቹን ባገኘች ጊዜ ወደ ታች መውረድ ትጀምራለች። ነገር ግን በድንገት የእሷ የፀጉር ሪባን ዛፍ ላይ ይያያዛል። ከዛም ማቲልዳ የቾኮሌት ሳጥኑን ጭምር በኃይል ታንቀሳቀሰዋለች። እናም ቾኮሌቱን ትወስዳለች። ርዕሰ መምህሯ ከቤት ውጪ አንድ ሰው እንዳለ ይሰማታል። እሷም ወዲያውኑ በመስኮት በኩል ወደ ውጪ ትመለከታለች። ነገር ግን ማቲልዳ በመሬት ላይ ተኝታ ትደበቃለች። በመቀጠል ማቲልዳ ልዩ ኃይሏን በመጠቀም ትጀምራለች። እሷ የሰዓቱን እጆች ወደ ኋላና ወደፊት ታደርጋለች። የርዕሰ መምህሯ ወንበር ወደ ኋላ ፈቀቅ ታደርገዋለች። ርዕሰ መምህሯን በከፍተኛ ሁኔታ ግራ ትጋባለች እና ምን እየሆነ እንዳለ ሊገባት አልቻለም። ዛሬ ማቲልዳ ህፃናቱን ሁሉ በቀል ልትበቀል ነበር። ለዚህም ነው የኤሌክትሪክ ሽቦዎችን የምትቆራርጠው። የቤቱ መብራቶችንም ደጋግሞ ማብራትና ማጥፋት ይጀምራሉ። ከዛም እሷ የቤቱን መስኮቶች በሙሉ ትከፍታለች። ከዛ በኋላ የርዕሰ መምህሯን ፎቶግራፍ አንስታ ወደ እሳት ውስጥ ትጥለዋለች። በእርሷም ምትክ የሚሳኒ አባት ፎቶግራፍን ትሰቅላለች። ይህንን ሁሉ በመመልከት ርዕሰ መምህሯ በከፍተኛ ሁኔታ ትፈራለች። የማቲልዳ እቅድ ርዕሰ መምህሯ የሚሳኒ አባት መንፈስ ከዚህ ቤት ሊያስወጣኝ ይፈልጋል ብላ እንድታስብ ማድረግ ነበር። ርዕሰ መምህሯ ከቤት ወጣ በመኪናው መሸሽ ትጀምራለች። ነገር ግን ልክ በዛን ጊዜ አይኗ በማቲልዳ የፀጉር ሪባን ላይ ያርፋል። ርዕሰ መምህሯም እሱን በማሽተት ይህንን ሁሉ ያደረገባት አንድ ተማሪ እንደሆነ ወዲያውኑ ትረዳለች። በሌላ በኩል ማቲልዳ ስራዋን ካጠናቀቀች በኋላ ከዛ ቦታ ትወጣለች። በማግስቱ በትምህርት ቤት ውስጥ ማቲልዳ ለሚሳኒ መጫወቻዎች አሻንጉሊቷንና የቾኮሌት ቁርጥራጮችን ትሰጣቸዋለች። ይህንን በመመልከት ሚሳኒ በመገረም ትቀራለች።
ነገር ግን በድንገት ርዕሰ መምህሯ ወደ ትምህርት ቤት ትገባለች። እናም ዛሬ የሚስ ሃኒን ክፍል ራሷን እንደምታስተምር ትናገራለች። በዚህ መሃል በማቲልዳ አእምሮ ውስጥ የተለየ ዕቅድ ይመላለስ ነበር። እሷ ለሚስ ሃኒ ስለ አባቷ አንዳንድ ጥያቄዎችን ትጠይቃታለች። ነገር ግን ሚስ ሃኒ በተለየ ጭንቀት ውስጥ ነበረች። መጫወቾቹን መልሰን በቤት ውስጥ ማስቀመጥ አለብን፣ አለዛ ርዕሰ መምህሯ ትገለናለች ትላለች። እሷ ለማቲልዳ ዳግመኛ ወደዛ ቤት እንዳትሄጂ ከልክዬሽ ነበር ትላታለች። ነገር ግን ማቲልዳ በተረጋጋ ስሜት አይጨነቁ፣ ሁሉም ነገር መልካም ይሆናል ትላታለች። በመቀጠልም እሷ ወደ ቤት ውስጥ ጨርሶ እንዳልገባች ትነግራታለች። የጋራዡ ጣሪያ ላይ በመውጣት የራሷን ኃይል በመጠቀም ሁሉንም እቃዎች ይዛ እንደመጣች ትገልጽላታለች። መጀመሪያ ላይ ሚስ ሃኒ ልታምናት አልቻለችም ነበር። በዛን ጊዜ ማቲልዳ ወዲያውኑ በክፍል ውስጥ ያሉትን እቃዎች ታንቀሳቅሳቸዋለች። ሚስ ሃኒን በመገረም ትቀራለች። በመጨረሻ ማቲልዳ በእውነት ከተፈጥሮ ውጪ የሆነ ኃይል እንዳላት ታምናለች። ከጥቂት ጊዜ በኋላ ርዕሰ መምህሯ ወደ ክፍሉ ትገባለች። እሷ በከፍተኛ ቁጣ ውስጥ ነበረች። ተማሪዎቹን በሙሉ በእሷ ፊት ላይ እንደቆሙ ትዕዛዝ ትሰጣቸዋለች። በመቀጠልም ትላንት ማታ አንድ ሰው ወደ ቤቴ መጥቶ ነበር፣ ነገር ግን ከእናንተ መካከል የአንዱን የሆነ የፀጉር ሪባን አግኝቻለሁ ትላለች። ርዕሰ መምህሯ ይህንን ሁሉ ያደረገችው ማቲልዳ መሆኗን ሙሉ በሙሉ እርግጠኛ ነበረች። እሷ ወዲያውኑ የማቲልዳን አንገት ትይዛታለች። ነገር ግን ልክ በዛው ቅስፈት ማቲልዳ በስውር ቾኩን ትቆጣጠረዋለች እና በጥቁር ሰሌዳው ላይ መጻፍ ትጀምራለች። እሷ በሰሌዳው ላይ ልክ የሚስ ሃኒን አባት ራሱ ለርዕሰ መምህሯ እየጻፈላት አስመስላ ቃላትን መጻፍ ትጀምራለች። እሷም የሚስ ሃኒን ቤትና ገንዘብ መልሺ፣ ከዚህም ከተማ ለዘላለም ለቀሽ ውጪ፣ አለዚያ ያንቺን መጨረሻ ልክ እንደኔ ይሆናል ብላ ትጽፋለች። ይህንን በተመለከተች ጊዜ ርዕሰ መምህሯ በከፍተኛ ሁኔታ ትፈራለች። በመቀጠልም ማቲልዳ ቾኩን በአየር ላይ አብረራ በቀጥታ ርዕሰ መምህሯ ላይ ጥቃት ትሰነዝራለች። መላው ክፍል በከፍተኛ ድምፅ መሳቅ ይጀምራል። ርዕሰ መምህሯ በድንጋጤ ራሷን ስታ ትወድቃለች። ሕፃናቱ ወደ እሷ በቀረቡ ጊዜ ራሷን ታውቃለች። እናም አንድን ሕፃን ይዛ በመስኮት ወደ ውጭ ተወረውረዋለች። ነገር ግን ማቲልዳ ወዲያውኑ የራሷን ኃይል ትጠቀምና ያንን ሕፃን በአየር ላይ ታስቆመዋለች። በመቀጠልም ያንን ሕፃን በርዕሰ መምህሯ ላይ እንዲወድቅ ታደርገዋለች። ማቲልዳ ኃይሏን በመጠቀም ርዕሰ መምህሯን በመላው ክፍል ፊት ታዋርዳታለች። ርዕሰ መምህሯም ስትዋረድ በመመልከት ተማሪዎቹ በሙሉ በደስታ ያብዳሉ። እነሱም በርዕሰ መምህሯ ላይ ምግብ መወርወር ይጀምራሉ። ርዕሰ መምህሯ መላው ትምህርት ቤት በእሷ ላይ በመነሳቱ በድንጋጤ ትዋጣለች። ዛሬ ሕፃናቱም ቢሆኑ የሚለቋት አልነበረም። በመጨረሻ ርዕሰ መምህሯ መኪናን ውስጥ ገብታ ከዛ ቦታ ትሸሻለች። ከዛን ቀን በኋላ ዳግመኛ ተመልሳ አትመጣም። በዚህ መልኩ ማቲልዳ የራሷን ኃይል ልክ እንደ ልዕልና ጀግና ሱፐር ሂሮ ተጠቀመችበት። ከዛ በኋላ ሚስ ሃኒ የራሷን ቤት መልሳ ታገኛለች። ማቲልዳም ደጋጋው ወደ ሚስ ሃኒ ቤት መሄድ ትጀምራለች። ነገር ግን አንድ ቀን ዚኒያ በድንገት ማቲልዳን ለመውሰድ ትመጣለች። ምክንያቱም ፖሊስ ሃሪን ይፈልገው ስለነበር ሀገሪቱን ጥለው መሸሽ ነበረባቸው። ማቲልዳም ሚስ ሃኒን ጥላት መሄድ ጨርሶ አልፈለገችም ነበር። ሃሪ ለሷ ሚስ ሃኒ አንቺን የመሰለች ባለጌ ስርዓት የሌላት ልጅ አትፈልግም ይላታል። ነገር ግን ሚስ ሃኒ ወዲያውኑ በመሃል በመግባት እሷ እጅግ በጣም ብልህ አስተዋይ ልጅ ናት፣ እኔም በጣም ወዳታለሁ ትላታለች። በዛን ጊዜ ማቲልዳ በስሜት ተውጣ ሚስ ሃኒን ልጅ አድርገው ያሳድጉኛል፣ የሚደግፍ ወረቀት ይፈርማሉ ብላ ተጠይቃታለች። የሚያስገርመው ነገር ማቲልዳን የሚደግፍ ወረቀቶችን አስቀድማ አዘጋጅታ ነበር። ማቲልዳ ወላጆቿን ወረቀቶቹን እንዲፈርሙ ትጠይቃቸዋለች። ዚኒያም በነገሩ ደስተኛ ነበረች። ማቲልዳ መቼም ቢሆን ተረድታት እንደማታውቃት ትነግራታለች። በመጨረሻም እሷ በወረቀቶቹ ላይ ትፈርማለች። ሃሪ በችኮላት ላይ ስለነበረ እሱም ብዙም ሳያስብ ይፈርማል። እናም ለሚስ ሃኒ የማቲልዳ ምንም አይነት ወጪ እንደማይሸፍን ይነግራታል። በዚህ መልኩ ሁለቱን ለመጀመሪያ ጊዜ ለልጃቸው መልካም ነገር ያደርጋሉ። ከዚህ በኋላ እነሱ ከዛ ቦታ ሄዱ። ከዛን ቀን በኋላ የማቲልዳ ህይወት ሙሉ በሙሉ ይለወጣል። ህይወቷ እጅግ በጣም ያማረ ይሆናል። ህይወት በእውነት አስደሳች ሊሆን እንደሚችል ትረዳለች። ሚስ ሃኒ አዲሷ ርዕሰ መምህር ትሆናለች። ሁለቱም በከፍተኛ ደስታ አብረው መኖር ይጀምራሉ። የዚህ ታሪክ እጅግ በጣም ውብ የሆነው ነጥብ ማቲልዳም ሆነች ሚስ ሃኒ በህይወታቸው ሙሉ ነገር ሲፈልጉ የነበረውን ነገር ማግኘታቸው ነው። እሱም ደስተኛ የሆነ ቤተሰብ ነበር። ፊልሙን በዚህ ይጠናቀቃል። አረ ተው ተው ተው። እኔ እኮ ማለት ነው እኔ ማለት ነው አንዴ ያሳብደኛል የሆነ ነገር በቃ የእናንተ ስራ። አሁን ስንት መሰለን የቀረ ማለት ነው? 90 ሺህ ነው የቀረ ማለት ነው። 90 ሺህ 100 ሺህ ለመግባት ማለት ነው። 100 ሺህ ለእናንተ ቀላለው። እናንተ ካደረጋችሁ ቀላለው ካደረጋችሁ ምን አሰሙም እንዴ? ቀላለው 90 እኔን ላስገባ ካላችሁ አንድ ሰው ራሱ ቢያንስ አንድ ሰው 1000 ራሱ ማስገባት ይችላል።
ስለዚህ 90,000 ቀላለሁ። አስገቡኝ አስገቡኝ አስገቡኝ። ወዳችኋለሁ። እሺ ምርጥ ናችሁ እናንተ። ወዳችኋለሁ።